ስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ ውድ የጽርሐ ተዋሕዶ ሚዲያ ተከታታይ ቤተሰቦቻችን በልዑል እግዚአብሔር ስም እንደምን ከረማችሁ፣ እንደምን ሰነበታችሁ? ይህ ጽርሐ ተዋሕዶ ሚዲያ ነው። ዛሬ እንደ እግዚአብሔር ፈቃድ የመጽሐፍ ቅዱስ ጥናታችንን እናያለን። እንግዲህ ባለፈው መጽሐፍ ቅዱስ ጥናት ለምን እንደሚያስፈልግ እያንዳንዱ አይተናል። ዛሬ ደግሞ የመጽሐፍ ቅዱስ አከፋፈልን እናያለን ማለት ነው። እንግዲህ መጽሐፍ ቅዱስ በሁለት የሚከፈለው ማለት ነው። ይሄው ብሉይና ሐዲስ ኪዳን ነው። ታዲያ እንግዲህ ብሉይ ማለት ምን ማለት ነው? ሐዲስ ማለት ምን ማለት ነው? ኪዳን ማለት ምን ማለት ነው ራሱ የሚለው እናያለን። እንግዲህ ኪዳን ማለት በእግዚአብሔርና በሰዎች መካከል የሚገባ ስምምነት ውል ማለት ነው። ይሄውም ቃል ኪዳን ይባላል። እንግዲህ እግዚአብሔር ከሰው ልጆች ጋር ያደረገው ውል ስምምነት ማለታችን። በዚህ መሰረት ለኪዳን ሁለት ወገኖች ያስፈልጉታል፣ ውል ሰጪና ውል ተቀባይ። ከዚህም በኋላ ኪዳኑ ይኖራል። እግዚአብሔር አምላክም ከዓለም ከመፈጠሩ ጀምሮ በኪዳኑ አልተለየንም ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስትመለከቱ የእግዚአብሔር ኪዳን የጸና እንደሆነ በመጀመሪያም የሰው ልጅ በአርአያውና በአምሳሉ እንደፈጠረ መጽሐፍ ቅዱስ ይናገራል። እንግዲህ ብሉይ ኪዳን ማለት የቆየ ቀዳማዊ የድሮ የጥንት ማለት ነው። ብሉይ ኪዳን ስናይ ጥንታዊ ቀዳማዊ ውል ስምምነት ማለት ነው። የመጀመሪያ ስምምነት ማለት ነው። ይህም ውል በሙሴ አማካኝነት እግዚአብሔር ለእስራኤል የገባው የኪዳን ቃል ነው ማለት ነው። ይህም ኪዳን ከፍጥረት ዓለም እስከ ክርስቶስ መድረስ ያለው ታሪክ የሚመለከት ሲሆን የብሉይ ኪዳን መጽሐፍ የተጻፉትም ከ1400 እስከ 400 ዓለም ቅድመ ልደተ ክርስቶስ ቢፎር ክራይስት ከክርስቶስ ኢየሱስ ልደት በፊት እንደሆነ መጽሐፍ ይናገራል። እንግዲህ ለ1000 ዓመታት ባሉት ነው ከክርስቶስ ልደት በፊት የነበረ ታሪክ ነው ማለት ነው። እንግዲህ የተጻፈው በዕብራይስጥ ቋንቋ ነው። የብሉይ ኪዳን መጽሐፍት የተጻፈው በዕብራይስጥ ቋንቋ እንደሆነ በሰፊ ይነገራል። ብሉይ ማለት ቀዳማዊ በመጀመሪያ እግዚአብሔር አምላካችን ከእስራኤል ዘሥጋ ጋራ የገባው ቃል ኪዳን ነው ማለት ነው። ይህም ውል ስምምነት ነው። ሐዲስ ኪዳን ሲመጣ ደግሞ እግዚአብሔር ሐዲስ ኪዳን እስራኤል ዘነፍስ ጋራ ያደረገው ስምምነት ነው ማለት ነው። ብሉይ ኪዳን ተሰውሮ እንግዲህ አንዳንዴ በዚህ ዘመን የሚኖሩ መናፍቃን የሚያነሱት ጥያቄ አለ። ለምሳሌ ብሉይ ኪዳን ተሽሯል የሚሉ አስተምሮ የተሳሳተ ነው። ጌታችን ኢየሱስ ክርስቶስም ሲናገር ብሉይ ኪዳንን በሐዲስ ኪዳን መምጣት ጸንታለች ከብራለች ነው የሚለው። የማቴዎስ ወንጌል ምዕራፍ 5 ቁጥር 19 ላይ እስከ 20 ስታነቡ ታገኙታላችሁ። ስለዚህ ኢየሱስ ክርስቶስ የመጣው ወደዚህ ዓለም ብሉይ ኪዳን ለመሻር ሳይሆን እንደውም ብሉይ ኪዳን ለማጽናት እንደሆነ ይናገራል። በሕግና በነቢያት ስለ እርሱ የተነገሩት ለመፈጸም የወጣ መሆኑን አስተምሯል። ስለዚህ ብሉይ ኪዳን የሐዲስ ኪዳን ምስክር ንባብ ትርጓሜ ፍጻሜ ናት። ቅዱስ አግናጢዮስ የተባለው የቤተ ክርስቲያን ሊቅ ሐዲስ ኪዳን በብሉይ ኪዳን ተሰውሯል፣ ብሉይ ኪዳን በሐዲስ ኪዳን ተገልጧል በማለት ይናገራል። እንግዲህ ብሉይ ኪዳን ሐዲስ ኪዳን በብሉይ ኪዳን ውስጥ ተሰውሮ ይኖራል። ብሉይ ኪዳን ደግሞ ሐዲስ ኪዳን ደግሞ ብሉይ ኪዳንን እንደገለጠ መጽሐፍ ቅዱስ ይነግረናል። እንግዲህ የምናየው የሁለቱ ኪዳናት አንድነት ማየት ይኖርብናል። እንግዲህ ሁለቱ ኪዳናት የሚገልጡት የሚያስተምሩ ስለ እግዚአብሔር ነው። እንግዲህ ብሉይ ኪዳንም ሆነ ሐዲስ ኪዳን የሚያስተምሩት ስለ እግዚአብሔር ነው ማለት ነው። በብሉይ ኪዳን የተገለጠው እግዚአብሔር፣ በሐዲስ ኪዳን የተገለጠው እርሱ ራሱ ነው። ሁለቱም ስለተመረጡት ሕዝቦች ይናገራሉ። በብሉይ ኪዳን የተመረጡ ሕዝቦች የሚለው እስራኤላውያን ዘሥጋ ሲሆን በሐዲስ ኪዳን ደግሞ የተመረጡ ሕዝቦች የሚለው እስራኤል ዘነፍስ ናቸው። ይሄ ማለት ሁሉም ኦርቶዶክሳውያን፣ ሁሉም ክርስቲያን የተዋህዶ ልጆች የሆኑ ሁሉም ተመርጠዋል ማለት። ሁለቱም በቅዱሳን ሰዎች በእግዚአብሔር መሪነት የተጻፉ ናቸው ነው የሚለው። የሁለቱ ኪዳናት በምሳሌ ለማስረዳት ያህል ፊልም ሁለት ዲስኮች ይኖሩታል። ለምሳሌ ኤ እና ቢ የሚል እንግዲህ ፊልም ሲመለከት አንድ ሰው ኤን ብቻ ተመልክቶ የሚሄድ ከሆነ ቢን ብቻ ካላየ ስለ ፊልሙ ትራጀዲ ሙሉ አይረዳውም ማለት ነው። ቢን ብቻ የሚረዳ ከሆነ ኤን ካላየ መሰረቱን ካላየ አይረዳም ማለት ነው። እንዲሁ ሁሉ ብሉይና ሐዲስ የሐዲስ ኪዳን መጀመሪያ ብሉይ ኪዳን ነው፣ የብሉይ ኪዳን ፍጻሜ ደግሞ ሐዲስ ኪዳን ነው ማለት ነው። እንግዲህ አንድ ሰው ሙሉ ፊልሙን አየ የሚባለው ኤና ቢን ሲመለከት ስለሆነ ስለዚህ ኦርቶዶክሳውያን የተዋህዶ ልጆች የሐዲስ ኪዳንም ብሉይ ኪዳንም ሁለቱንም በሚገባ ኪዳናት ማየትና ማንበብ አስፈላጊ ነው። እንግዲህ የሁለቱ ኪዳናት በኤና በቢ መስለን እንዳስተማርነው ሁሉ ብሉይ ኪዳንና ሐዲስ ኪዳን የዘላለም ሕይወትን ስለ ክርስቶስ ኢየሱስ መምጣት ብሉይ ኪዳን ሲናገር፣
አዲስ ኪዳን ደግሞ እግዚአብሔር ወልድ ከሰማይ ወርዶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ እንደተገለጠ የሚያስረዳ። እንግዲህ የብሉይ ኪዳን መጽሐፍ ስናነብ ጌታ ይወርዳል ይወለዳል የሚል የትንቢት ቃል ነበር። የአዲስ ኪዳን ደግሞ ጌታ ወርዷል፣ ተወልዷል፣ ተጠምቋል፣ ተሰቅሏል፣ ተነስቷል፣ አርጓል። እንዲሁ የአዲስ ኪዳን መጽሐፍ ገና ደግሞ ይህን ዓለም ለማሳለፍ ይመጣል የሚል የትንቢት መነጽር ያለው ሲሆን እናያለን ማለት ነው። እንግዲህ የብሉይ ኪዳን መጽሐፍቶች ክፍሎች ስንመለከት የብሉይ ኪዳን መጽሐፍ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት ብዛታቸው 46 ነው። 46 ናቸው። እነዚሁም የሕግ ክፍል እናያለን። ብሔረ ኦሪት ወይም ቶራህ እየተባለ የሚነገረው በሙሴ አማካኝነት የተጻፉ በሐውርተ ኦሪት የሚባሉ 5ቱ የሕግ የሙሴ መጽሐፍቶች ናቸው። ከዛ በኋላ ደግሞ ሁለተኛው የታሪክ መጽሐፍት ነው። ከቱቢም የሚል የታሪክ መጽሐፍ ክፍል በውስጡ 17 መጽሐፍቶችን ይዟል። እነርሱም እንግዲህ ስንመለከት የታሪክ መጽሐፍ ስናይ መጽሐፈ ኢያሱ፣ መጽሐፈ ሩት፣ አንደኛና ሁለተኛ ነገሥት፣ መጽሐፈ ሳሙኤል ቀዳማዊ ካልዕ፣ አንደኛ ዜና መዋዕል፣ ሁለተኛ ዜና መዋዕል እና ጸሎተ ምናሴ፣ መጽሐፈ ዕዝራ ነህምያ፣ መጽሐፈ ዕዝራ ሱቱኤል እና መጽሐፈ ዕዝራ ካልዕ፣ መጽሐፈ ጦቢት፣ መጽሐፈ ዮዲት፣ መጽሐፈ አስቴር፣ መጽሐፈ መቃብያን ቀዳማዊ፣ አንደኛና ሶስተኛ መቃብያን፣ መጽሐፈ ዮሴፍ ወልደ ቆሬዎን፣ መጽሐፈ ኩፋሌ፣ መጽሐፈ ሄኖክ። እነዚህ 17ቱ እነዚህ ደግሞ የታሪክ መጽሐፍ ተብለው ተጽፈው እናገኛለን። እንግዲህ የመዝሙርና የጥበብ መጽሐፍቶችን ደግሞ ስናይ እንግዲህ የብሉይ ኪዳን መጽሐፍት ስለ ብሉይ ኪዳን መጽሐፍ ነው እያወራን ያለ ነው። መጽሐፈ ኢዮብ፣ መጽሐፈ ዳዊት፣ መጽሐፈ ምሳሌ፣ መጽሐፈ ተግሳጽ፣ መጽሐፈ መክብብ፣ መጽሐፈ መኃልየ ሰሎሞን፣ መጽሐፈ ጥበብ፣ መጽሐፈ ሲራክ እነዚህ የጥበብና የመዝሙር መጽሐፍቶች ተብሎ ተለይተው እናያለን። እንግዲህ አሁን የምናያቸው የብሉይ ኪዳን መጽሐፍት አከፋፈል ነው። በአራተኛ ላይ የምናገኘው የትንቢት መጽሐፍ ነው። እንግዲህ የትንቢት መጽሐፍ ስናይ አበይት ነቢያትና ደቂቀ ነቢያትን እናያለን። በውስጡ 16 መጽሐፍት ይዟል ይላል። ከ16ቱ መካከል 4ቱ አበይት ነቢያት ሲሆኑ አበይት ነቢያት ኢሳይያስን፣ ትንቢተ ኤርምያስን፣ ትንቢተ ሕዝቅኤልን፣ ትንቢተ ዳንኤልን 4ቱን እናያለን። ደቂቀ ነቢያት ስንመለከት ደግሞ ትንቢተ ሆሴዕ፣ ትንቢተ አሞጽ፣ ትንቢተ ዘካርያስ፣ ትንቢተ ኢዩኤል፣ ትንቢተ አብዩድ፣ ትንቢተ ዮናስ፣ ትንቢተ ናሆም፣ ትንቢተ ዕንባቆም፣ ትንቢተ ሶፎንያስ፣ ትንቢተ ሐጌ፣ ትንቢተ ዘካርያስ፣ ትንቢተ ሚልኪያስ ናቸው። እነዚህ የትንቢት መጽሐፍቶች ተብለው የብሉይ ኪዳን መጽሐፍት በዚህ ተከፍለው እናያለን። እንግዲህ የተከፈሉትም በአራት ክፍል ነው እንደምናየው። የሕግ መጽሐፍት ተብሏል። ከዛ በኋላ የታሪክ መጽሐፍ፣ ከዛ ደግሞ የመዝሙርና የጥበብ መጽሐፍ፣ መጨረሻው ደግሞ የትንቢት መጽሐፍ ነው። እንግዲህ ይህ የትንቢት መጽሐፍ የሚለው ስለ ጌታችን ኢየሱስ ክርስቶስ ከሰማይ እንደሚወለድ በተለይ ኢሳይያስ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል፣ እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች ብሎ እንደተናገረ በተለይ በ55ኛው ምዕራፉ ላይ ደግሞ የሕማም ሰው ቆሰለ ደቀቀ እያለ እግዚአብሔር ከሰማይ ወርዶ እንደሚሰቀል፣ እንደሚገረፍ፣ እንደሚሞት፣ በሶስተኛው ቀን እንደሚነሳ፣ በ40ኛው ቀን እንደሚያርግ ክርስቶስ ደግሞ ለሰው ልጆች ሲል ሁል ጊዜ በፍቅር ለማንኖረው ሰዎች እንደሚታመም እና እግዚአብሔር ከኛ ጋር እንደሚሆን የሚናገር የትንቢት መጽሐፍ ነው። እንግዲህ ወደ ሁለተኛው ምዕራፍ ስንሄድ የሐዲስ ኪዳን መጽሐፍት አከፋፈልና ብዛታቸውን እናያለን። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐዲስ ኪዳን መጽሐፍት ብዛታቸው 35 ናቸው። እንግዲህ ፍትሐ ነገሥት አንቀጽ 2 ላይ 35ቱ የሐዲስ ኪዳን መጽሐፍት በ5 ክፍሎች ይከፈላሉ ይላል። አከፋፈላቸውም እንደሚከተለው ማየት ይቻላል ማለት ነው። እንግዲህ እንደሚከተለው ስንበል የወንጌል ክፍል አለ። የአራት ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ናቸው። ከዛ በኋላ የታሪክ ክፍል አለ። የሐዋርያት ሥራ ነው። ሌላው የመልእክት ክፍል ነው። 14ቱ የቅዱስ ጳውሎስ መልእክት፣ 3ቱ የቅዱስ ዮሐንስ፣ 2ቱ የቅዱስ ጴጥሮስ፣ አንዱ የቅዱስ ይሁዳና አንዱ ቅዱስ ያዕቆብ መልእክት ናቸው። በአጠቃላይ 21 መልእክታት ናቸው። የትንቢት ደግሞ ክፍል ደግሞ የዮሐንስ ራእይ ነው። ከዛ በኋላ የሥርዓት ክፍል ይላል። ሥርዓተ ጽዮን፣ ትእዛዘ ሲኖዶስ፣ ግጽ፣ መጽሐፈ ኪዳን 1 እና 2፣ መጽሐፈ አብጠሊስ፣ መጽሐፈ ቀለሚንጦስ፣ መጽሐፈ ዲድስቅልያ በአጠቃላይ 8 ናቸው። እንግዲህ በዚሁ የብሉይና የሐዲስ ኪዳን መጽሐፍት ተከፍሎ እናያለን። ውድ ኦርቶዶክሳውያን በመላው ዓለም የምትኖሩ ይህ ጽርሐ ተዋሕዶ ሚዲያ ለሁሉ እንዲደርስ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትሆኑ እስከ መጨረሻው ድረስ አብረን እንድንከታተል በትህትና ጠይቃችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።